እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መች ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነ ስርዓቶች ይኖራሉ። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። የተወዳጁ አርቲስት የነጻነት ወርቅነህ ህልፈትን በተመለከተ መረጃዎችን ሊያደርሰን ሰይፉ የስልክ መስመራችን ላይ ይገኛል። ሄሎ ሰይፉ፣ እንደምን አለህ ቢኒ? ያው እንግዲህ ዛሬ በጣም ጥቁር ቀን ነው ሊባል ይችላል። ምክንያቱም በኢትዮጵያ ኪነ ጥበብ በተለይ በፊልሙ በቲያትሩ ለአመታት ሳቅ በመፍጠር የሚታወቀው የብዙዎች የደስታ ምንጭ የሆነው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን የሰማንበት ቀን ነው ዛሬ። እንግዲህ ለአድናቂዎቹ፣ ለቤተሰቦቹ፣ በአጠቃላይ ለመላ ኢትዮጵያውያን መጽናናትን እንመኛለን። ለሱም እንግዲህ እግዚአብሔር በአጸደ ገነት ነፍሱን እንዲያኖር እንመኛለን። በጣም አሳዛኝ ክስተት ነው። በነገራችን ላይ በጣም ሊሰራ ገና እየሰራ በብዙ ሀሳቦች ህልሞች ውስጥ ያለ ሁሌም ስታገኘው ሀዘን እንኳን ላይ ቢሆን ሀዘኑን አጣርጎ ለአንተ በቃ ቀንህን ለማሳመር የሚጥር ሰው ጓደኛ ማጣት ከባድ ነው እና ያው እንግዲህ ዛሬ ጠዋት ነው የሰማሁት። ትንሽ አመም ያደረገው ነበረ ከአሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ፣ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መች ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነ ስርዓቶች ይኖራሉ። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። ባለቤቱ አሜሪካን ሀገር እንደምትኖር ይታወቃል። የተወዳጁ የኪነ ጥበብ ሰው የነጻነት ወርቅነህ ባለቤት እና ቀብሩ እስከ እሑድ የሚሆንበት ምክንያት አንድም ባለቤቱን ለመጠበቅ ነው። ስለዚህ ባለቤቱ እሑድ ጠዋት ስለምትገባ እሑድ ነው ስርዓተ ቀብሩ የሚሆነው። ምክንያቱም ከሰዓት በኋላ ታቦትም ስለሚወጣ በዚህ አጋጣሚ አድናቂዎቹ፣ መላው ቤተሰቦቹ፣ ወዳጅ ዘመዶቹ ይህን መረጃ ልብ ሊሉ ይገባል። ምክንያቱም 6 ሰዓት ተኩል ነው ታቦት የሚወጣውና እስከ 6 ሰዓት በቅድስት ሥላሴ ካቴድራል ያለው ፕሮግራም መጠናቀቅ አለበት ብለዋል የቀብር አስፈጻሚው ኮሚቴ። ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ
ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻልህና አንዳንዴ ደግሞ ሳይሻልህ ይቀር የለ። ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፉ ቤቤስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለኝ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁልጊዜ የማይተኛ ግን ደግሞ እሱ ምናልባት አንዳንዴ ሀዘንም ስሜት ውስጥ ሊሆን ይችላል ወይ ደግሞ ምናልባት የማያስደሰት ስሜት ውስጥ ሆኖ ግን ለአንተ ደስታ የሚጨነቅ ሰው ነው። ነጻነት እንግዲህ ብዙ አመት ነው የማውቀው። 2፣ 3፣ 4 ጊዜ ኢንተርቪው አድርጌዋለሁ። በጣም ስል የሆነ አእምሮ ነው ያለው። ፈጣን ነው። ለቀልድ ብቻ የተፈጠረ ነው እና ግን አንዳንዴ በተለይ አሁን እንደ ሶሻል ሚዲያዎች ላይ የሚጽፋቸው ጠንከር ያሉ ጥቅስ የሚመስሉ ነገሮች ነበሩና ይገርመኝ ነበር። እንዴ በአካል የምናገኘው ወይም ስንገናኝ የምንጨዋወተው ያ በጣም ቀልድን መሰረት ያደረገው ነጻነት። እርግጥ በቀልዶች ውስጥም ቁም ነገር አለ። ግን በፌስቡክ ላይ ፖስት የሚያደርጋቸው ነገሮች አንዳንዴ ከነጻነት የማጠበቃቸው ነው እና የተለዩ ናቸው እና እስከ ትናንትና ድረስ በጣም በቃ በሰል ያሉ መልእክቶችን ባለ ሶሻል ሚዲያዎች ላይ ሲያጋራ ነበርና እንግዲህ እነዚህ አዲስ ሲኒማ ስለመስራት እያወራን አዲስ አሁን ፍሬሽማንን አውሮፓ ይዞ ስለመሄድ እያሰበ በጣም በቃ ልዩ በሆነ የመኖር ጉጉት ውስጥ እያለ ነው እንግዲህ ድንገት ያጣ ነውና ዛሬ ያው በጣም አሳዛኝ ዜና ነው። መርዶ ነው የሰማነው። ለኢትዮጵያ ደግሞ በጣም ጥቁር ቀን ነው። በጣም አሳዛኝ ቀን ነው። ብዙዎች ይደውላሉ። ቀብሩ መቼ ነው የት ነው ይላሉ። ቅዱስ ሥላሴ ካቴድራል የፊታችን እሑድ ጠዋት ከ2 ሰዓት ተኩል ጀምሮ የተለያዩ ስነ ስርዓቶች ይኖራሉ። ቀብሩ የሚፈጸመው 6 ሰዓት መሆኑን ለአድናቂዎቹ ለአፍቃሪዎቹ ለመግለጽ እንወዳለን። ያው እንግዲህ የሁሉም ሀዘን ነው። እግዚአብሔር ያጽናን፣ ከዳግም ሀዘን ይሰውረን። አሜን አሜን። ለቤተሰቦቹ፣ ለአድናቂዎቹ፣ በአጠቃላይ ለመላው ኢትዮጵያውያን ዳግም መጽናናትን እንመኛለን። በጣም እናመሰግናለን ሰይፉ።